የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ የኢትዮጵያ ብሔራዊ ቡድንን የተመለከተውን ዜና ስናነሳ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስራቸው ላይ ማተኮር ይገባቸዋል ሲል የቀድሞ የብሔራዊ ቡድኑ ተጫዋች አበባ ቡጣቆ ከኤፍኤም አዲስ 97.1 ሀገርኛ ስፖርት ፕሮግራም ጋር በነበረው ቆይታ ተናግሯል ትላንትና በነበረው ቆይታ አስተያየቱን የሰጠው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አበባ ቡጣቆ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስራቸው ላይ አተኩረው መስራት ላይ ብቻ እንዲያተኩሩ ሐሳቡን አጋርቷል ብሔራዊ ቡድኑ ውጤታማ እንዲሆን ምን መደረግ አለበት ስንል ደግሞ ለጠየቅነው ጥያቄ ለአሰልጣኞች ጊዜ መስጠት እንዲሁም ደግሞ የማይበተን ቡድን እንዲሆን ጥረት ማድረግ ያስፈልጋል ሲል ተናግሯል የኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ በአፍሪካ ዋንጫ ሲሳተፍ የቡድኑ አባል የሆነ እንዲሁም ደግሞ የግራ መስመር ተከላካይ ቦታ ላይ በቅድሚያ ተሰላፊነት ሲጫወት የነበረ ተጫዋች ነው ይሄ ተጫዋች የኢትዮጵያ ብሔራዊ ቡድን ተጫዋቾች ስራቸው ላይ ተኩረው መስራት ላይ ትችትና መሰል ነገሮች ሊመጡ እንደሚችሉ የሚጠበቅ ነው የሰራው ባህሪ ነው ስለዚህ ዋናውን ጉዳይ ሜዳ ላይ ያድርጉ የሚል ሐሳቡን አጋርቷል በቻይና ናንጂንግ ሲካሄድ የነበረውን 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በውጤታማነት ያጠናቀቀው የኢትዮጵያ አትሌቲክስ ብሔራዊ ቡድን ትላንት ሀገሩ ሲገባ አቀባበል ተደርጎለታል የኢፌዴሪ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴኤታ አቶ መኪዩ መሐመድን ጨምሮ ጥሪ ተደረገላቸው ሌሎችም እንግዶች ቡድኑን ተቀብለውታል ትላንትና በነበረው በዚህ አቀባበል ላይ ተገኘው ባልደረባችን ሐዋርያው ጴጥሮስ በውድድሩ ላይ ሜዳሊያ ያመጡ አትሌቶችን ጨምሮ የኢትዮጵያ አትሌቲክስ ፌደሬሽን ፕሬዝዳንት የሆኑትን ኮማንደር ስለሺ ስህንን ጭምር አነጋግሯል እንዴት ነበረ ውድድሩ ሲልም ጠይቋቸዋል የጠበቁት ምንድነው የተገኘው እንዴት ነው የሚለውንም አብረው ምላሻቸውን አጋርተዋል የኢትዮጵያ አትሌቲክስ ብሔራዊ ቡድን ከአፍሪካ አንደኛ ከዓለም 3ኛ ሆኖ አጠናቋል ከአሜሪካና ኖርዌይ በመቀጠል ነው 3ኛ ደረጃን ይዞ የፈጸመው 2 የወርቅ 3 የብር ሜዳሊያዎችን ይዞ ነው ብሔራዊ ቡድኑ ወደ ሀገሩ የገባው የኢትዮጵያ አትሌቲክስ ፌደሬሽን ፕሬዝዳንት ኮማንደር ስለሺ ስህን ውድድሩ እንዴት ነበረ ከጠበቁት አንፃርስ ምን ስሜት ነበረው የሚለውን በተከታዩ መልኩ አጋርተዋል እሱን ሰምተን እንመለስ ናንጂንግ ጥሩ ነው ደስ ይላል ያው እንደሰማው አትሌቶቻችን በተቻለ መጠን አንድነት ፈጥረው ጥሩ ውድድር አድርገው የወጡበት ውድድር ነው ውጤት ጥሩ ነው ያው የተሻለ ጠብቀን ነበር በተለይ ጽጌ አካባቢ የተፈጠረው ነገር ምክንያቱም ዘንድሮ እሷ ነበረች በላይና በሷ ያው ጥሩ ውጤት ጠብቀን ነበር ግን ደግሞ በንግስት ያው የሁለተኛነት ደረጃ አግኝተናል አብዛኛው ጠብቀናቸው ውጤቶች አግኝተናል ከጽጌ በስተቀር ማለት ነው ጽጌ ድጉባ በፓሪስ ኦሎምፒክ የ800 ሜትር ሩጫ ላይ የብር ሜዳሊያ ማምጣቷ የሚታወስ ነው ያንን ታሳቢ ባረገ መልኩ በዚህኛው ውድድርም ተጠብቃ ነበረ ነገር ግን ያሳይሳካ መቅረቱን ፕሬዝዳንቱ ሐሳባቸውን አጋርተዋል ሌላኛው በዚህ ውድድር ላይ የብር ሜዳሊያ ያመጣው በወንዶች የ3000 ሜትር ተወዳዳሪው በሪሁ አረጋዊ ነው በሪሁ አረጋዊ ከወደዚህ ውድድር ከመምጣቱ በፊት የነበረው ስሜት ምን ይመስላል የሚለውንም አጋርቷል እሱን ደግሞ በተከታይነት እንስማ በናንጂንግ የነበረው ውድድር በጣም ጥሩ ነበር ያው ጥሩ ውጤት ያመጣንበት ነው እኔ ከዚህ በፊትም 2022 ነው መሰለኝ ሰርቪያ ላይ ተወዳድሬ ነበር ያው እዛ ላይ ውጤት አልነበረኝም በግሌ በሀገር ደረጃ በጣም ጥሩ ውጤት አምጥተን ነበር ጥሩ ውጤት ነው ያመጣነው ያው እንደዛ አይነት ውጤት እንኳን ባይሆን ያሁኑ ጥሩ ውጤት ነው እዚህ የነበረው በአጠቃላይ ትንሽ አትሌት ነው ሄድነው ሙሉ ቡድን አይደለም ይሄድ ነው አሁን ለምሳሌ በ1005 እና በ3000 ወንዶች ብቻ ነው ሙሉ የነበረው እንጂ ሌላ ፊልድ ሙሉ አልነበረ በ800 አልነበረንም ያ ስለነበረ ሙሉ አትሌት ስላልነበረ ጥሩ ውጤት አምጥተናል በአጠቃላይ 3ኛ ከዓለም 3ኛ ወጥተን የመጣ ነው በጣም አሪፍ ውድድር ነበር አጠቃላይ በቤት ውስጥ ሻምፒዮናው ለመጀመሪያ ጊዜ ተካፈለችው ንግስት ጌታቸው የብር ሜዳሊያን አሳክታለች ይህች አትሌት ከዚህ ውጤት ጋር በተገናኘ ስሜቷ ምን ይመስላል የሚለውንና እንዲሁም በቤት ውስጥና ከዛ ውጭ በሚደረጉ ውድድሮች መካከል ያለው ልዩነት በሷ አንደበት እንዴት ይገለጻል የሚለው ሌላኛው ጥያቄ ነበረ በተከታዩ መልክ ምላሿን አጋርታለች ውድድሩ በጣም ያስፈራ ነበር ኢንዶር ወክዬ ስለማላቅ መሰለኝ በጣም ነበር የሚያስፈራው አውትዶር ላይ ሰዓት አለኝ ሚኒመም ማሟልቼ ነው ሄድኩት እርግጥ ግን ኢንዶር እንደመጀመሪያዬ ማጣሪያ ላይ የተለማመድኩት ሄድኩ እንጂ ያስፈራል እንደመጀመሪያ ኢንዶር እንደዚህ ዘንበል ያለ ነገር ነውና 200 ሜትር ስለሆነች
አውትዶር በሁለት ዙር ነው፣ ይሄ አራት ዙር ነው። እዛ ላይ ልጆቹን ተቆጣጥሮ ለመሄድ በጣም አስቸጋሪ ነው። እዛ ይሄኛው ትንሽ ከበድ ይላል። ሌላኛው ሀገር ውስጥ ዜናችን ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማለፉን አረጋግጧል። ለ2018 የኢትዮጵያ ፕሪሚየር ሊግ መሳተፉን አረጋግጧል። ትላንትና ሸገር ከተማ በምድብ ሀ በከፍተኛ ሊጉ ሲወዳደር የነበረው ቡድን የ18ኛ ሳምንት ጨዋታውን አከናውኗል። እንጅባራን 5-1 መርታቱን ተከትሎ ነው ወደ ኢትዮጵያ ፕሪሚየር ሊግ 4 ጨዋታ እየቀረው መሻገሩን ያረጋገጠው። በአሰልጣኝ በሽር አብደላ ይመራል ሸገር ከተማ። እናም ለ2018 መሳተፍ ከሚችሉ ክለቦች መካከል አንደኛው መሆኑን ትላንትና አውቋል። ምድብ ላይ ማን ያልፋል የሚለው ደግሞ በቀጣይ የሚጠበቅ ይሆናል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።